ከለውጡ ወዲህ ህብረተሰቡን ተጠቃሚ የሚያደርግ የልማት ስራዎች ትኩረት ተሰጥቶ በተከናወኑ ተግባራት ውጤት ማስመዝገብ ጀምረዋል። በወላይታ ዞን ሆቢቻ ወረዳ ከ31 ሺህ በላይ ህዝብ ተጠቃሚ የሚያደርግ የንጹህ የመጠጥ ውሃ ፕሮጀክት ተመርቀው አገልግሎት መስጠት ጀምረዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በምረቃው ላይ ተገኝተው ባስተላለፉት መልእክት ባለፉት 8 ዓመታት ህብረተሰቡን ተጠቃሚ የሚያደርግ የልማት ፕሮጀክቶችን በአጭር ጊዜ ጀምሮ የመጨረስ ባህል እየጎለበተ መምጣቱን ተናግረዋል። ይህ ፕሮጀክት በዋናነት በባለፉት 8 ዓመታት መንግስታችን ከምንም በላይ ባካሄደው ሪፎርም ፕሮጀክቶችን ጀምሮ በጥራትና በፍጥነት አጠናቆ ህዝብ አገልግሎት እንዲጠቀም በማድረግ ረገድ ትልቅ የባህል ለውጥ ያመጣበት የመሰረት ድንጋይ ፕሮጀክት ሲጀመር ማስቀመጥ የሚባለው ሳይሆን በአጭር ጊዜ ፕሮጀክቶች አልቀው ሲመረቁ የምናይበት የታሪክ ኩነት የፈጠረው ፓርቲያችን ሂሳቤ ሰው ተኮር መዳረሻችን ብልጽግና ምንጓዝበት መንገድ በመደመር ኢትዮጵያ የብልጽግና ተምሳሌት ለማድረግ በተያያዝነው ጉዞ እጅግ በጣም በርካታ ስኬቶች ተመዝግበው የመጣንበትን ጊዜያትን ስንቆጥር ምን ተሰራ፣ ምን ተከናወነ፣ ምን ፈጸምን ብለን ስንመለስ የሆቢቻ ውሃ ፕሮጀክት ትልቁ ማሳያ ነውና ይህ ፕሮጀክት ከሐሳብ ጅማሮ ጀምሮ ፕሮጀክቱን እውን አድርጎ ዛሬ 5ቱም ቀበሌያት ውሃ እንዲጠጡ ወይም እንዲገለገሉ ማድረግ ለሰራውም እርካታ ለሚጠቀመውም ደግሞ ቁልፍ ጥያቄ ተፈታበት በመሆኑ የክልሉ መንግስት በዚህ ስራ አሻራውን ያኖረን በሙሉ ታላቅ ምስጋናና አድናቆት ያቀርብላቸዋል። እናመሰግናቸው። በክልሉ የተጀመሩ ፕሮጀክቶችን አጠናክሮ በማስቀጠል ክልሉን የብልጽግናና የሰላም ተምሳሌት ማድረግ ይገባል ሲሉም ርዕሰ መስተዳድሩ አመላክተዋል። ህዝቡ ሲተባበር፣ ህዝቡ ከመንግስት ጎን ሲሆን ልማት ይሰራል። ቀጣይም ቃል የተገባው የውሃ ፕሮጀክት ሌሎችንም ስራዎችን ለመስራት የእናንተ የውስጥ አንድነት በጣም ወሳኝ ነው። ጊዜው አሁን ያለንበት ወቅት የምን ጊዜ እንደሆነ ለሁላችሁም ግልጽ ነው። ስለዚህ ይሄንን የጀመርነውን የልማት ስራዎች የበለጠ በማስቀጠል ኢትዮጵያ የብልጽግና ተምሳሌት፣ ክልላችን የብልጽግና ተምሳሌት፣ የሰላም ተምሳሌት፣ የመቻቻል ተምሳሌት ፕሮጀክቶችን ጀምረን የምንጨርስ የምናጠናቀቅ ሌሎች አዳዲስ ፕሮጀክቶችን የምንጀምር የምንጨርስ እንዲሆን ለማድረግ መላው ህዝባችን ያለምንም ልዩነት በሐሳብ አንድ ሆነን ብዝሃነትን፣ መቻቻልን፣ ወንድማማችነትን አጽንተን ወደ ብልጽግና ማማ ለመድረስ የጀመርነውን ጉዞ የበለጠ የሚያቀላጥፍ ከፊት ለፊት ያለውን የቤት ስራ እጅግ በጣም ውጤታማ በሆነ መንገድ የሂደትም የውጤትም ስኬት አስመዝግባችሁ አረጋግጣችሁ ያለ ምንም እንከን ከፊት ለፊት ያለው ትልቁ ተልዕኮ በብቃት በድል እንድትወጡ የ6 ወር የ11 ሺህ ህዝብ ውሃ ፕሮጀክት በአንድ አመት ውስጥ ወደ 31 ሺህ ሰው ህዝብ የሚጠቀም ውሃ ፕሮጀክት በማድረግ በዚህ ልክ የሚመልስን መንግስት የበለጠ ለማስቀጠል የሚያስችል ተግባር ለመፈጸም ቃል እንድትገቡ አደራም ጭምር ለመስጠት ነውና የክልሉን የተፈጥሮ ሀብት ልማት ጥበቃ ስራዎችን በማጠናከር ተጨማሪ የውሃ አማራጮችን መፍጠር ያስፈልጋል ሲሉም አቶ ጥላሁን ከበደ አሳስበዋል። ምንጮች ወይም ደግሞ ውሃ የተቆፈረባቸው ቦታዎች ለቀጣይ 15 ዓመታት ያለ ችግር ውሃ ይሰጣሉ ተብሎ በጥናት ተረጋግጦ ተቆፍረዋል። አሁናዊ ዓለማዊ ሁኔታ የተፈጥሮ አየር መዛባት በተያይዞ ያልነው ሊሆንም ላይሆንም ይችላል። እንዲሆን ከፈጣሪ ጋር መታረቅ፣ ፈጣሪን መጠየቅ ቀዳሚ ሆኖ
ግን ደግሞ በእጃችን ያለው የተፈጥሮ ሀብት ልማት ጥበቃ ስራዎቻችን ልናጠናክር ይገባናል። ተፈጥሮን በደንብ ከጠበቅን የጉድጓድ ውሃው እየጨመረ ይሄዳል እንጂ እየቀነሰ አይሄድም። ሌሎች የውሃ አማራጮችንም ይፈጠራሉ። ስለዚህ ትልቁ የቤት ስራ አደራ ብላችሁ ለኛ ለመንግስት ተሰጣችሁ ውሃ ይገንባልን ብላችሁ በጠየቃችሁ ውሃ ተገንብቷል። አሁን እኛ በአደራ ደግሞ ይሄን ተቋም ጠብቁ ስንል ምን ሰጣችሁ የተፈጥሮ ሀብት ልማት ጥበቃ ስራ በደንብ አጠናክራችሁ እንድትሰሩ ከአደራ ጭምር ዛሬ እናስረክብላችኋለን። የተፈጥሮ ሀብት ልማት ጥበቃ ሰርተን ውሃ ተቋማችን የምንጩ ማይደርቅ ውሃ ማይደርቅ ሁሉ የተሻለ ውሃ የምናገኝ የውሃ ተቋም እንዲሆን አምስቱም ቀበሌ ብቻ ሳይሆን እንደ ወረዳ ወብቻም ሁምቦም በጋራ የተፈጥሮ ሀብት ልማት ጥበቃ ስራ ሰርተን አካባቢው አረንጓዴ ሆኖ ተጨማሪ ምንጮች እንዲወጡ ተፋሰስ በማልማት ጠንካራ የውሃ ተቋም እንዲሆን ቃላችሁን እንጠብቃለን አደራ ተቀብለናል ብላችሁ ስለመቀበላችሁ በጭብጨባ አረጋግጡልን። የውሃ ፕሮጀክቶች ተጠናቀው ለማህበረሰቡ አገልግሎት እንዲሰጡ ከፍተኛ አስተዋጽኦ ያበረከቱ አካላትንም ርዕሰ መስተዳድሩ አመስግነዋል።